0. Diego Armando Maradona. Gracias Dios por el fútbol, por Maradona, por esas lágrimas. ማራዶናን ሁለት ተጫዋቾች ያዙት። ኳሱ እሱ ጋ ነው። የዓለም እግር ኳስ ልዩ ሰው በቀኝ በኩል ታጠፈ። ይህን ማየውን እንዴት አምናለሁ? እናንተስ እንዴት ታምናላችሁ? ጂኔስ ማራዶና ታታታታታ። አሁን ማልቀስ ፈልጋለሁ። ኦ አምላኬ፣ እግር ኳስ ለዘላለም ይኖር። ይቅርታ አድርጉልኝ፣ በማልቀሴ ነው። ማራዶና በምንጊዜም የእግር ኳስ ልዩ ታምር። ማራዶና እነዚህም ብሪቲሾች ለማፍሰስ ከየትኛው ፕላኔት ነው የመጣኸው? ድፍን አርጀንቲናን ዓለምን እያስጮክ ያለኸው ከየት መጥተህ ነው? አርጀንቲና 2 እንግሊዝ 0። ዲየጎ አርማንዶ ማራዶና። ፈጣሪ ይመስገን። ማራዶናን የሰጠን እግር ኳስም ይመስገን። ሰኔ 1986 እግር ኳስ ከተፈጠረ ጀምሮ እስካሁን ድረስም ውብ በመባል አንደኝነትን የያዘችው ግብ 5 የእንግሊዝ ተከላካዮችን ባለፈ ተአምረኛ ተጫዋች ስትቆጠር ከላይ የጠቀስኩትን በስሜት ያበደ ንግግር ኮሜንታተሩ ቪክተር ሁጎ ሞራሌስ ተናገረ። የትሪቡን ስፖርት አድማጮች የዓለም ውብ ጎል በኮሜንታተሩ ቪክተር ሁጎ ሞራሌስ አንደበት እንዲህ ተገለጸች። ስንመለስ እግር ኳስ እጅ ስለሚነሳለት በብዙዎች እምነትም ስለ ቁንጮ ሰው እናወራለን። ዲየጎ አርማንዶ ማራዶና ከክፍለ ዘመኑ ምርጥ ጎል በኋላ በትሪቡን የኮከቦች ገጽ አርጀንቲና በፍቅር እንደሱ ያበደችለት ዜጋ ያላት አይመስልም። እሱም አርጀንቲናን እንዴት ዜጎቿ ሊወዷት እንደሚገባ በታላቅ መስዋዕትነት አሳይቷል። በስሙ አመልከዋል። ከዲየጎ የእግር ኳስ ንግስና ዘመን በፊት አርጀንቲና በትንሽ ዘመን ብዙ ፍዳ በፖለቲከኞቿ ቀምሳለች። ሕዝቧ የማኅበራዊ ቀውስ ሰለባም ነበር። ድንገት ግን በብዙ ፈተናዎች መሃል ሁሉንም ያስማማ የስፖርት ጀግና ፈጠረች። ይሄ ሰው እግር ኳስን እንዳሻው በተአምራዊ ጥበብ የተጫወተ ነው። እግር ኳስ የሚያልፍ ሁሉ ይህንን አወዛጋቢ ተአምረኛ ተጫዋች አለማንሳት ይከብደዋል። ከሱ በኋላ አርጀንቲናን የዓለም እግር ኳስም የፈጠረው የሚባለው ልዩ ሰው ሊዮኔል ሜሲ እንኳ እንዲህ ብሎለታል። በ2013 ከፊፋ ድረገጽ ጋር ባደረገው ቃለ ምልልስ 1 ሚሊዮን ዓመታትን እግር ኳስ ብጫወት እንኳ ከማራዶና ጫፍ አልደርስም። በእግር ኳስ ሜዳ ላይ የታየው ታላቁ ተጫዋች ማራዶና ነው። ዲየጎ በትሪቡን ይቀጥላል። አስር ቁጥር ያደረጋት ማራዶና እይታው፣ ኳስ ቁጥጥሩ፣ ፈጠራው፣ ተክለሰውነቱ፣ ድፍረቱ፣ ጥንካሬው፣ የሀገር ፍቅሩ ልዩ ያደርጉታል። በጠባብ ሜዳ የተከላካይ አጥር ሰብሮ የመውጣት ክህሎቱ አይዘነጋለትም። ኳስን በሚያንከባልልበት ልክ ፍጥነቱ ያስደነግጣል። አርጀንቲና ወርቃማው ልጄ ኤልፒኤፍዲ ኦሮ ብላ የሰየመችው ማራዶና የልዩ ግራግር ባለቤቱ ኮከብ 1961 የአውሮፓውያን አቆጣጠር በቦኖስ አይረስ ግዛት ላኖስ ውስጥ ተወለደ። ደቡባዊ ቦኖስ አይረስ ከድህነት ጋር እየተሟገተ አደገ። ገና በ8 ዓመቱ አርጀንቲኖስ ጁኒየር ሳይን ውስጥ ገባ። ያን ያዩትን ተአምር የወጣት ቡድን አሰልጣኝ ፍራንሴስኮ ኮርኒዮ አይረሱትም። 8 ዓመቱ መሆኑን ለማወቅ መታወቂያ ጠይቀነዋል። እንደ ጎልማሳ የሚጫወት ሕፃን ስናይ አፋችንን ከፍተን ቀረን በማለት ክስተቱን ያስታውሳሉ። በ16 ዓመቱ ለአርጀንቲኖስ ጁኒየርስ ቡድን ተሰልፏል። ከ1976 እስከ 81 ቆይቷል። 115 ጎሎችን በአርጀንቲኖስ ጁኒየርስ ቡድን ውስጥ አስቆጥሯል። ከዚያ ማራዶና በ1 ሚሊዮን ፓውንድ ወደ ቦካ ጁኒየርስ ተዛወረ። ከ1982 የዓለም እግር ኳስ ዋንጫ በኋላ ማራዶና በዓለም ሪከርድ ዋጋ 7.6 ሚሊዮን ዶላር ወደ ባርሴሎና ተዛወረ። ሰኔ 26 1983 ባርሴሎና በኤል ክላሲኮ ሪያል ማድሪድን ሲያሸንፍ የማድሪድ ደጋፊዎች ለዲየጎ አርማንዶ ማራዶና ቆመው አጨበጨቡ።
ምን አይነት ተጫዋች መጣ የሚለው መነጋገሪያ ሆነ። በልምምድ ሜዳዎች የክለቡ ባርሳ ተጫዋቾች ሳይቀሩ ተዘው የሚያዩት ተጫዋች ሆነ። ባርሳና ቢልባኦ ሲጫወቱ በ100,000 ደጋፊ ፊት 61 ደጋፊዎች የተጎዱበት ማራዶናን ያካተተ ፍልሚያ ክስተት ከታየ በኋላ ተደጋጋሚ ጉዳቶች ተደረቡበት። ማራዶና ከባርሳ ከ2 የውድድር ዓመታት በኋላ ለቀቀ። በቀጥታ በክለብ እግር ኳስ ልዩ ስም ወዳተረፈበት ናፖሊ ወደ ሴሪያው ለሁለተኛ ጊዜ በዓለም ሪከርድ ዋጋ ተዛወረ። የጣሊያኗ ኔፕልስ ማራዶና ንግስና ማጭበርበርም የተቸረባት ከተማ ናት። 1984 ኔፕልስ ሲደርስ 75,000 ደጋፊዎች ተቀበሉት። ትንሿ ናፖሊን ትልቅ የሚያደርገው የኳስ ንጉሥ እንደመጣ የከተማው ነዋሪዎች አመኑ። የስፖርት ጸሐፊው ዴቪድ ጎልድፕላት እንደተናገረውም ደጋፊዎቹ የናፖሊ አዳኝ መጣ ብለው አመኑ። የአንድ የአካባቢው ጋዜጣም እንዲህ ብሎ መጻፉን አስታውሳለሁ። ከንቲባ፣ ቤቶች፣ ትምህርት ቤቶች፣ መጓጓዣ፣ ትራንስፖርት፣ ሥራ፣ የፍሳሽ አገልግሎት ባይኖረንም ምንም ችግር የለውም፣ አሁን ማራዶና አለንና። ናፖሊ ከሚገኝበት የደቡብ ጣሊያን አንድም ክለብ ሴሪያን አሸንፎ አያውቅም ነበርና ማራዶና ከመምጣቱ ጋር በተያያዘ ይሄ ታሪክ ይቀየር ይሆን? ማራዶና በናፖሊ የእግር ኳስ ሕይወቱ ጫፍ ላይ ደረሰ። ናፖሊ በታሪኩ ያልደገመውን ልዩ ስኬት አስመዘገበ። በ1986-87 የመጀመሪያ የሴሪያ ድሉን በማራዶና መሪነት ናፖሊ ያገኘ። ያ ቀን በእግር ኳስ ደስታ ውስጥ ከታዩ ስሜት ገለጻዎች ቀዳሚ ከሆኑት አንዱን አሳየ። በኔፕልስ ዓለም የተገለበጠች መሰለች። ዩቬንቱስ፣ ሚላን ሲቀበሩ የሚያሳዩ የሹፈት ትዕይንቶች ተከተሉ። አዲስ የሚወለዱ ልጆች ማራዶና ተብለው ተሰየሙ። በኔፕልስ ሕንፃዎች የኤል ዲየጎ ምስል ጎልቶ ታየ። ኔፕልስ፣ ናፖሊ ከማራዶና ጋር በፍቅር ወደቁም። በ1989-90 ናፖሊ ሁለተኛ የሴሪያ ሻምፒዮንነትን አገኘ። 2 ጊዜ ሁለተኛ ሆኖም ጨረሰ። በ1987 ኮፓ ኢታሊያን፣ በ1989 የአውሮፓ ማህበረሰብና የጣሊያን ሱፐር ካፕን አገኘ። 115 ጎል በማስቆጠር ማራዶና የናፖሊ የምንጊዜም ኮከብ ግብ አግቢ ሆነ። ፍራንኮ ባሬዚ፣ ማልዲኒን የመሳሰሉ ተከላካዮች በሕይወታችን የገጠመን ፈታኙ ተጫዋች ብለው ማራዶናን ገለጹት። ግን በጣሊያን በሜዳ ላይ ስኬቱ ብቻ ሳይሆን በቁማር በኮኬይን ሱስም መነጋገሪያ ሆነ። ከማፊያ ጋር ባለው ግንኙነት ማራዶና ስሙም ተነሳ። ያም ሆኖ አሁን 10 ቁጥር በናፖሊ ለማራዶና ክብር ሲባል አይለበስም። ኔፕልስ አሁን ድረስ ኤል ዲየጎን በልዩ ክብር ታነሳለች። Diego Armando Maradona, gracias Dios por el fútbol, por Maradona, por esas lágrimas. ማራዶና እግር ኳስን ከናፖሊ በኋላ በሲቪያ፣ ኒው ኦልድ ቦይስ፣ ቦካ ጁኒየርስ በክለብ ደረጃ ተጫውቷል። በ1982፣ በ1986፣ በ1990 እና በ1994 የዓለም ዋንጫዎች ተሰልፏል። በ1994 የዓለም ዋንጫ ኢፌድሪን የተሰኘ ኃይል ሰጪ መድኃኒት በመጠቀሙ ተሰናብቷል። ዓለም ማራዶናን ጀግና ያለበት የዓለም ዋንጫ ግን 1986 ሜክሲኮ ላይ የተስተናገደው ነው። በ1986 የዓለም ዋንጫ አርጀንቲና ጀርመንን አሸንፋ ዋንጫ እስካነሳችበት የአስቴኮ የፍጻሜ ጨዋታ ድረስ አፍ እንዳስከፈተ ጨርሷል። በሁሉም ደቂቃዎች የአርጀንቲናን መለያ ለብሷል። 5 ጎል አስቆጥሯል። 5 የጎል ኳሶችን ጨርሶ አቀብሏል። ከፍጻሜው በላይ ፍጻሜ የነበረው የአርጀንቲናና የእንግሊዝ ጨዋታ ላይ ማራዶና የምንጊዜም የእግር ኳስ 2 ተቃራኒ ጎሎችን በአንድ ጨዋታ ላይ አስቆጥሯል። የፈረንሳዩ ለኪፕ በጨዋታ በኋላ ማራዶናን ሃፍ ኤንጅል ሃፍ ዴቪል፣ ግማሽ መልአክ ግማሽ ሰይጣን ብሎ ጽፎበታል። አርጀንቲና ግን የደስታ ሲቃዋን መቆጣጠር አልቻለችም። ያ ጨዋታ ምክንያት ነበረውና ነገሩ እንዲህ ነው። The wide men have found little space in this contest. It's not true of Olatico Echea at the moment, but certainly it's been true of the England team. Haven't seen that much of Hodge or Trevor Steven. And Maradona just walked away from Hoddle then. አርጀንቲናና እንግሊዝ
በፎክላንድ ደሴቶች ምክንያት ግጭት ውስጥ ነበሩ። ብዙ አርጀንቲናውያን ጠባሳውን አልረሱትም። ማራዶና ፒተር ሺልተን ላይ በእጅ ጎል አስቆጠረ። ሃንድ ኦፍ ጋድ የእግዚአብሔር እጅ የተሰኘች የተጭበረበረች ጎል ማራዶናን አታላይነት ገጽ የታየበት። Maradona just walked away from Hoddle then. Valdano, open, Maradona! They're appealing for offside. The ball came back off the foot of Steve Hodge, and Maradona gives Argentina the lead. The England players protesting to the referee. አራት ደቂቃ ብቻ ዘግይቶ ግን 11 ጊዜ ኳስ ነክቶ ከመሃል ሜዳ ተንደርድሮ ከራሱ በፊቱ የቆሙ ተከላካዮችን ፒተር በርድስሌይን፣ ስቲቭ ሆጅን፣ ፒተር ሪድን፣ ቴሪ ቡቸርን፣ ቴሪ ዊንክዊክን ጥሎ ፒተር ሼልተን ላይ እጅግ ማራኪዋን ጎል አስቆጠረ። በ2002 የዓለም ኳስ አፍቃሪያን የክፍለ ዘመኑ ምርጥ ጎል ብለው ሰይመዋል። በወቅቱ በእንግሊዝ ብሔራዊ ቡድን ውስጥ የነበረው ጋሪ ሊንከር ስለዚያች ጎል ይህን ተናግሮ ነበር። ማራዶና በእኛ ላይ ሁለተኛዋን ጎል ሲያስቆጥር ማጨብጨብ ነው ያማረኝ። እንደዚህ አይነት ስሜት ከዚያ ጨዋታ አስቀድሞ አልተሰማኝም። ጨዋታው እጅግ ወሳኝ ቢሆንም ያንን ለማመን የሚከብድ ኳስ ግን አለማድነቅ ይከብዳል። በብዙ ርቀት ምንጊዜም የዓለማችን ምርጡ ተጫዋች ማራዶና ነው። Maradona turns like a little eel and comes away from trouble. Little squat man comes inside Butcher, leaves him for dead. Outside Fennick leaves him for dead and puts the ball away. And that is why Maradona is the greatest player in the world. አርጀንቲና ጀርመንን 3-2 አሸንፋ በ115,000 ደጋፊ ፊት አስቴክ ስቴዲየም ላይ የዓለም ሻምፒዮን ስትሆን ዓለም ስለ አንድ ተጫዋች ብቻ ያወራ ነበር። ከግማሽ በላይ የአርጀንቲና የዓለም ዋንጫው ሙከራዎች የማራዶና ነበሩ። 90 ጊዜ አብዶ ሰርቷል። 53 ጊዜ ጥፋት ተፈጽሞበታል። ከአርጀንቲና የውድድሩ 14 ጎሎች ውስጥ በማግባትና በመስጠት 10ሩ ላይ ተሳትፏል። ማራዶና የዓለም ዋንጫው ሲያልቅ የወርቅ ጫማ ተሸላሚ ነው። ብቻውን አርጀንቲናን ተሸክሞ ለዓለም ዋንጫ ማብቃቱን ብዙ የእግር ኳስ ተንታኞች ጻፉለት። ይህም የእግር ኳስ ልዩ ተጫዋች ያስብለዋል አሉለት። በ1999 በአርጀንቲና ትልቁን ሀገራዊ ሽልማት ተቀብሏል። በ2000 ዩሶይ ኤል ዴጎ አይ አም ዘ ዴጎ ብሎ የጻፈው መጽሐፉ በአርጀንቲና በመቸብቸብ ቀዳሚው መጽሐፍ ሆነለት። 2000 ፊፋ በይፋ ድረገጾች የዓለም ኮከብን ሲያስመርጥ 53.6 በመቶ በማግኘት ዴጎ ማራዶና የምንጊዜም ድንቁ ተጫዋች ተብሎ ተመልካቾች ተመረጠ። ፔሌ 18.5 በማግኘት ከማራዶና በሩቅ ተከትሏል። ፊፋ ግን በራሱ ኤክስፐርቶች ለፔሌም ለማራዶናም እኩል ኮከብ የሚያደርግ ሽልማት አዘጋጀ። በ2001 የአርጀንቲና እግር ኳስ ለማራዶና ክብር ሲባል 10 ቁጥር መለያ በብሔራዊ ቡድን ውስጥ እንዳይለበስ ፊፋ ይህን ሐሳብ እንዲያጸድቅለት ጠይቋል። ታይምስ በ2010 የዓለም የምንጊዜም 10 ድንቅ ተጫዋቾችን ሲመርጥ አንደኛ ደረጃ ላይ የተቀመጠው ኤል ዴጎ ነው። የአርጀንቲኖስ ጁኒየርስ ቡድን ስታዲየሙን በማራዶና ስም ሰይሟል። እጅግ በርካታ የኪነ ጥበብ ሰዎች ስለ ማራዶና ዘፍኗል። ፊልም በሕይወት ታሪኩ ዙሪያ ተሰርቷል። ከብሔራዊ ቡድን እስከ ክለብ አሰልጣኝነት እግር ኳስ ሙከራ አድርጓል። ለፊፋ ፕሬዝደንትነት የመፎካከር ፍላጎት አሳይቷል። አርጀንቲናን ከጥፋቱ በላይ ሁሌም መልካሙን የምታስቀድምለት ወርቃማው ልጅ ኤል ዴጎ 2004 ሕይወቱን አደጋ ላይ የጣለ ክስተት ሲያጋጥመው ሀገሪቱ በሐዘን ተኮራምታ ታይታለች። የኩባው የቀድሞ ፕሬዝደንት ፊደል ካስትሮ የቀድሞው የቬንዙዌላ ፕሬዝደንት ሁጎ ቻቬዝ ኢቮ ሞራሌስ ወዳጅ ነው። ባራክ ኦባማ አድናቂ ነው። ፖለቲካ አቋሙ በግልጽ ተናጋሪነቱ ከእግር ኳስ ውጭ መነጋገሪያ ነው። ማንም ማድረግ የማይችለውን እግር ኳስ ያደረገ ነው። ሚሼል ፕላቲኒ እንደተናገረው ብዙ ተጫዋቾች ኳስ የማያደርጉትን በብርቱካን መከወን የሚችል ባለተሰጥኦ ኮከብ ነው። የእግር ኳስ ልዩ ክስተት ሕይወቱ እንደ መጽሐፍ የሚነበብ
በዓለም ሁሉ የእግር ኳስን ኃያልነት በማስረጽ የተሳካለት ከሱ በፊትም ከሱ በኋላ የመጡም የሙያ አጋሮቹ ያለ ልዩነት የሚያከብሩት ኤል ዲየጎ አርማንዶ ማራዶና በትሪቡን